ይሄ የፀጉር ቅባት ፀጉራችሁ ለሚደርቅባችሁ፣ ፀጉራችሁ ለሚሰባበርባችሁ ዛላውን ብቻ የምትቀቡት የጭቃ ቅባት አሰራር ነው። ፀጉራችሁ እየደረቀ ለተቸገራችሁ የፀጉራችሁ ዛላ ማለት ነው፣ ጫፉን ለሚደርቅባችሁ ይሄንን ጭቃ ቅባት ሰርታችሁ በቤታችሁ ከተጠቀማችሁ ምንም አይነት የፀጉር መሰባበር፣ የፀጉር መድረቅ አያጋጥማችሁም። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ለፀጉራችን ለዛሎ የሚሆን ጭቃ ቅባት አሰራር ነው። ፀጉራችን እየደረቀብን የፀጉራችን ዛላ እየተሰባበረብን ከተቸገርን፣ እንዲሁም ደግሞ ፀጉራችሁ አልበጠር ካላችሁ ይህንን ቅባት ሰርታችሁ ተጠቀሙት። በጣም ቆንጆ ነው። ፀጉር ያለሰልሳል፣ እንዲሁም ደግሞ የፀጉር መድረቅን የፀጉር መሰባበርን ያቆምላችኋል። እንግዲህ ወደ አሰራሩ ስንሄድ ከአሰራሩ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ላይክ ሸር እያደረጋችሁ ጀምሩ። ቪዲዮውን እስከ መጨረሻው ተከታተሉ። ወደ አሰራሩ ስንሄድ እንግዲህ እንዳያችሁት የጥብስ ቅጠል ነው። የጥብስ ቅጠል እንደዚህ አድርጋችሁ ታዘጋጃላችሁ። እርጥቦ ካላችሁ እርጥቦ፣ ከሌላችሁ ደረቁ፣ በሁለቱም መሆን ይችላል። እርጥቡን ስትጠቀሙ አጥባችሁ በሶፍት አድርቁት። እኔ እስከነ ግንዱ ነው ያጠብኩት። ከዛ በኋላ ነው እንደዚህ ቅጠል ቅጠሉን የሸመጠጥኩት ማለት ነው። ከዛ ምን እንጨምራለን? ቅርንፉል እንደዚህ እንጨምርበታለን። ለሽታውም ቆንጆ ነው። ቅርንፉል ጨምሩበት፣ ለፀጉራችንም አሪፍ ነው። ከዛ ምን እናደርጋለን? ሁለቱን ግብአት እንደዚህ አድርገን በመፍጫ እንፈጨዋለን ማለት ነው። ደረቁም ካላችሁ ደረቁም ቆንጆ ነው መሆን ይችላል። እርጥቡን ካላችሁ እርጥቡን። ከዛ በኋላ ይሄንን ቅባት እጨምርበታለሁ። እኔ የጨመርኩት ቅባት የምግብ መስሪያው ሳንፍሎር ቅባት ነው የጨመርኩበት። እሱን መጠቀም ትችላላችሁ። ኮኮናት ያላችሁ በኮኮናት፣ በወይራ ዘይት መጠቀም ትችላላችሁ። ከዛ በኋላ የፈጨውን ውህድ እንግዲህ እንደዚህ አድርገን እናቀላቅላለን። ምን እናደርጋለን? ከዚህ በኋላ በድስት ውሃ ትጥዳላችሁ እሳት ላይ። ከዛ ውሃው ሲፈላ በቃ ይሄንን ትጨምሩታላችሁ ማለት ነው። ትጨምሩታላችሁ ስላችሁ በእንፋሎቱ ቅባታችሁን ታሞቁታላችሁ። እንግዲህ እንደዚህ አድርጋችሁ ታሞቁታላችሁ። ያው ሁሌም እንደምነግራችሁ እቃው የማይሰበር የማይፈነዳ መሆን አለበት። እሳት ላይ ስታስቀምጡ እንዳይፈነዳባችሁ ገዘዙ ማለት ነው። ከዛ ከቅባቱ ላይ ምን እንጨምርበታለን? ባዝሊን፣ 1 ማንኪያ ባዝሊን ትጨምሩበታላችሁ። ምክንያቱም እንትን ጭቃ ቅባት እንዲሆንልን ግዴታ ባዝሊን መጨመር አለብን። በኮኮናት ከሰራችሁት ግን ኮኮናቱ ራሱ ስለሚረጋ ያው በጋ ላይ እንደዚህ ሙቀት ሲሆን ሊቀልጥ ይችላል እንጂ ኮኮናት አሁን ክረምት ላይ እርግጥ ነው የሚለው እና በኮኮናት ከሰራችሁት ራሱ ኮኮናቱ የሚረጋ ስለሆነ ይረጋላችኋል። ግን ባዝሊን ጨምሩበት። ባዝሊን እየተወሰነ ጨምሩበት። እንደዚህ ከጨመራችሁ በኋላ ወዲያው በትኩሱ ታጠሉታላችሁ ማለት ነው። ያው እስከሚቀዘቅዝ አጠብቁት ልላችሁ ፈልጌ ነው። እስከሚቀዘቅዝ ከጠበቃችሁት ባዝሊኑ ይረጋባችኋል። ስለዚህ ማጥለል አትችሉም ማለት ነው። እና ባዝሊናችን እንደዚህ አድርገን ካቀለጥን በኋላ እንግዲህ በጨርቅ በንጹህ ጨርቅ ጥቅጥቅ ባለ ጨርቅ እናጠለዋለን ማለት ነው። በጣም ቆንጆ ነው። ፀጉራችሁ ለሚሰባበር ለዛለው፣ እኔ ለዛለውና ፊት ለፊታችሁ ለሸሸባችሁ ማታ ማታ እንደዚህ እየተቀባችሁ እየታጠባችሁ አሁንም ድጋሚ እየተቀባችሁ መጠቀም ትችላላችሁ። ፊት ለፊቱ ለሸሸባችሁ እንጂ እኔ ባዝሊን ለቆዳይ አልጠቀምም። ይህን ጭቃ ቅባት የሰራሁት ለፀጉራችሁ ዛላ ለሚደርቅባችሁ ብቻ ነው። እኔ ውስጡን ባዝሊን አልጠቀምም። ምክንያቱም የፀጉራችን ቀዳዳ የፀጉራችን የራስ ቅላችን ቀዳዳ ባዝሊኑ ሊደፍነው ስለሚችል ባዝሊን ፀጉራችሁን ውስጡን ባትቀቡት ጥሩ ነው። ለፀጉራችሁ ዛላ ብቻ ነው የሰራሁት። እኔ የምጠቀመው እንደዛ ስለሆነ ነው። እና ለሚሰባበርባችሁ ፀጉራችሁ እየደረቀ ከተቸገራችሁ ይሄንን ጭቃ ቅባት ሰርታችሁ ተጠቀሙት። በጣም አሪፍ ነው። ፀጉር ያለሰልሳል። የፀጉራችሁን ዛላ ያሳምርላችኋል።
እና እንደዚህ አድርጋችሁ ሰርታችሁ መጠቀም ትችላላችሁ። ከዛ ፀጉራችሁን ከታጠባችሁ በኋላ ፀጉራችሁ እስከሚደርቅ አጣብቁት። ፀጉራችሁ ላይ የሆነ እርጥበት መኖር አለበት። ፀጉራችሁ እስከሚደርቅ ከጠበቃችሁት አንደኛ ፀጉራችሁ ይሰባበራል። ቅባት ብትቀቡት እንኳን ሊመለስላችሁ አይችልም። ስብርብር ነው የሚልባችሁ። ግን ፀጉራችሁን ታጥባችሁ ትንሽ እርጥበት ኑሮ ስትቀቡት የፀጉራችሁ ዛላ እንዴት እንደሚያምር ቅባታችሁ ይሄን ጭቃ ቅባታችሁን ትቀባላችሁ። ፈሳሽ ቅባት ደግሞ ውስጡን ስርስሩን የፀጉራችሁን ቆዳ ትቀቡታላችሁ። ከዛ ከ3 ቦታ ከ4 ቦታ ጉንጉን አድርጋችሁ ታድራችሁ በበነጋተው ራሱ ስትፈቱት ፀጉራችሁ እንዴት እንደሚያምር እዩት። እና አሁን እንደምታዩት ባዝሊኑ እያጠለልኩት እንኳን እየረጋ ነው ያለ። እንግዲህ አጥልዬው ከ2 ሰዓት በኋላ ነው እንደዚህ እርግት ያለው ረጋ ማለት ነው። ከዛ ጭቃ ቅባት ሆነልን ማለት ነው። እና አሁን የፀጉራችንን ዛላ እንቀባለን ማለት ነው። እንደዚህ ፀጉራችሁ ዛለው ጭብርር ካለባችሁ ወይም እየደረቀ ካስቸገራችሁ ቅባት የማይገባው ከሆነ ፈሳሽ ቅባት ስትቀቡት ፀጉራችሁ የማይለሰልስ ከሆነ እንደዚህ አድርጋችሁ ባዝሊንን ከሮዝመሪ ጋር ሰርታችሁ ስትጠቀሙት በጣም የፀጉራችሁ ዛላ ያማረ ደስ የሚል ፀጉር ነው የሚኖራችሁ። እኔ በጣም ነው የተመቸኝ። እንደዚህ እያደረጋችሁ ብትጠቀሙት ገበያ ላይ ከምትገዙ በእውነት እንደዚህ በቤታችሁ እየሰራችሁ ተጠቀሙ። ምንም ነገር ለፀጉራችሁ የሚሆን ነገር ገበያ ላይ አትግዙ። ስንት ዓመት የገበያ ቅባት እየገዛን ፀጉራችን ምንም አላደረገልብንም። የባሰ እየበጣጠሰ እየነቃቀለ ነው የሄደብን። ስለዚህ በቤታችን እንደዚህ እያደረጋችሁ እየሰራችሁ ተጠቀሙ። እዚህ ጋር መናገር የምፈልገው ፀጉራችሁን ስትቆርጡ ጥንቃቄ አድርጉ። ማለት ከጫፉ መንታ ካለባችሁ ጫፉን ቁረጡት እንጂ ገባ አድርጋችሁ እንዳትቆርጡት። ይኸው የኔ ፀጉር ወደ ኋላ ተመልሳችሁ እዩት። ማርያምን ፀጉሬ ግማሽ ላይ ነው ማለት እችላለሁ የቆረጥኩት። ይኸው አሁን ሳየው በጣም ነው የምናደደው። ምኑኛ ነበር እላለሁ እውነት። እና ፀጉር አንዳንዴ ስትቆርጡ ጥንቃቄ አስባችሁበት ቁረጡት። ከቆረጣችሁም ጫፉን መቁረጥ ትችላላችሁ እንጂ እንደኔ ግማሹን እንዳትቆርጡት። ዛሬ እኔ ሳየው ፀጉሬ ይናደዳሉ። ምን ሆኜ ነው ያኔ እንደዚህ የቆረጥኩት እላለሁ። አያችሁት እንዴት ወደ ኋላ ፀጉሬን እዩት። ማርያምን እንዴት እንደነበረ አሁን እንዴት አድርጌ እንደቆረጥኩት። እና ምንም አይደል ያድጋል። ግን ለራሴ ይገርመኛል። ለምንድን ነው እንደዚህ የቆረጥኩት ሁሉ እላለሁ። እና ቤተሰቦች እንደዚህ ያደረጋችሁ ተጠቀሙት። ለፀጉራችሁ ዛራ በጣም ቆንጆ ቅባት ነው። ይሄ ቅባት በባዝሊን አድርጋችሁ እንደዚህ እያደረጋችሁ እየሰራችሁ ተጠቀሙ ትላችኋለሁ። እንደዚህ ጭቃ ቅባት ሰርታችሁ የፀጉራችሁን ቆዳ እንዳትቀቡት። የፀጉራችሁን አያችሁ እዚህ ጋር ሽበት አለ እዩት። የፀጉራችሁን ቆዳ ከተቀባችሁት እንዳለ ነጭ ነው የሚያደርግባችሁ ቆዳችሁ። በዛ ላይ ፎረፎር ብቻ ነው የሚያደርግባችሁ። እና ለቆዳችሁ እኔ ለቆዳይ አይሆነኝም፣ ለእናንተም አልመክራችሁም። ይህንን ቆዳችሁን እንዳትጠቀሙ። ምናልባት አንዳንድ ልጆች ቆዳችሁን ተጠቀሙ ብለው የሚናገሩ ሊኖሩ ይችላሉ። እኔ አላውቅም። ለእኔ አይስማማኝም። ቆዳዬን አልቀባም። ይህን ጭቃ ቅባት ፎረፎር ነው የሚያወጣው። ይሄ ለምንድን ነው የሚጠቅመን? ለፀጉራችን ዛላ፣ ፀጉራችሁን ለሚደርቅባችሁ፣ ለሚሰባበርባችሁ ይሄን ቅባት ተጠቀሙት። አሪፍ ነው እንጂ ለቆዳ አይሆንም። እና ደግሞ ፊታችሁ የፊት ለፊታችሁ ግንባራችሁ ፀጉር ለማብቀል ከፈለጋችሁ ማታ ማታ እየተቀባችሁ ጠዋት እየታጠባችሁ ለሱ ይሆናል። እንደሱ አድርጋችሁ ማሳደግ ትችላላችሁ። እና ቤተሰቦች እንደዚህ አድርጌ ስርት አድርጌዋለሁ። ከዛ በኋላ በበነጋታው ስትፈቱት እንዴት እንደሚያምር ይሄ ልስልስ ያለ ሆኖ የተኮሰ ፀጉር ነው የሚመስለው። እንግዲህ እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ደግሞ ቪዲዮ ላይክ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ቻናሉ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምታበረታቱኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። በሌላ በአዲስ ቪዲዮ እስከምንገናኝ እንግዲህ ለዛሬው ያዘጋጀሁት ይሄን ይመስል ነበር። እንዴት እንደሚያምር ደግሞ በእጃችሁ ራሱ ስትነኩት ልስልስ ያለ ደስ የሚል ጭቃ ቅባት ነው። ገበያ ላይ ከምትገዙ እንደዚህ እያደረጋችሁ እየሰራችሁ ተጠቀሙላችኋለሁ። እንግዲህ በሌላ በአዲስ ቪዲዮ እስከምንገናኝ
አመሰግናለሁ። እስከዛው መልካም ጊዜ